ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሶናል። በሊዮኔል ሜሲና እንደዚሁም ደግሞ በላሚን ያማል መካከል ምንድነው ያለውን ግንኙነት የሚለውን እንደዚሁ አንዳንድ መረጃዎች እነግራችኋለሁ። አብራችሁን ቆዩ። በትናንትናው ዕለት ጋዜጣዊ መግለጫ ነበራቸው። በነገራችን ላይ ከጨዋታው አስቀድሞ ይህንን እንግዲህ ቅድመ ጨዋታውን መግለጫ አስመልክቶ እጅግ ታዋቂ የሆሊውድ የፕሮግራም መሪዎችም ተገኝተው ነበር። እናም በዛ ላይ እንግዲህ ለ2026 የዓለም ዋንጫ ፍጻሜ ከመጋጠማቸው በፊት በኒው ዮርክ ጃቪትሰን ሴንተር የተደረገው የቅድመ ጨዋታ መድረክ በታሪክ ታይቶ የማይታወቅ ድምቀት ነበረው ተብሏል። በመድረኩ የመሩት የዓለም ስፖርት እና የሆሊውድ ቁንጮች እንደሆኑም ጭምር ነው የተገለጸው እና የኮከቦቹ ጥያቄዎች እና የሊዮኔል ሜሲ ምላሽም ብዙዎችን አስገርመዋል። ሜሲ ተጠይቆ ነበረ። ሜሲ ስለ ላሚን ያማል ታሪክ፣ የድሮ ፎቶግራፍ እና ያማል አሁን ስላለበት ሁኔታ ምንድን ነው ተብሎ ተጠይቆ ነበረ። የሜሲ ምላሽ ያ ፎቶ አስገራሚ ነው። እሱ ሕፃን እያለ አብሬው የተነሳሁት ፎቶ እውነት መሆኑ እና አሁን ደግሞ ሁለታችንም በዓለም ዋንጫ ፍጻሜ ላይ ፊት ለፊት መገናኘታችን እብደት ነው ሲል ነው ምላሽ የሰጠው። ላሚና በአሁኑ ወቅት ገና በለጋ እድሜው አስደናቂ ተጽዕኖ ፈጣሪ እና ብስለት ያለው ተጫዋች ነው ሲል እንደዚሁ ሀሳቡን ሰጥቷል። እንደዚሁም ሌላ ጥያቄ ቀርቦለት ነበረ። ሜሲን በትልልቅ ጨዋታዎችና ፍጻሜዎች ላይ ያለውን ከፍተኛ ጫና ፕረስ እንዴት እንደሚያቆመው ተጠይቆ ነበረ። እንደዚሁ የሜሲ ምላሽ ከብዙ ዓመታት ተሞክሮ በኋላ ጫናውን መቆጣጠር ለምጃለሁ። ይህ ምናልባትም የእኔ የመጨረሻው የዓለም ዋንጫ ጨዋታ ሊሆን ስለሚችል ያለምንም ፍርሃት ሙሉ አቅሜን ተጠቅሜ ለሀገሬ ደስታን መስጠት ብቻ ነው የማስበው ሲል ገልጿል። እንግዲህ ሊዮኔል ሜሲ የመጨረሻው ጨዋታ ሊሆን እንደሚችል ፍንጭ መስጠቱም ነው የታወቀው። መድረኩን በሳቅ ያጋቡት የኬቨን ሃርት ሜሲ ያን ሕፃን ያማልን በገንዳ ውስጥ ለማስጠም የሞከረው ወደፊት ተፎካካሪው እንደሚሆን ስላወቀ ነው የሚል ጥያቄ ቀርቦለት ነበር። ሜሲ ምላሽ ፈገግ ብሎ አይደለም፣ ታሪክ ፍጹም አጋጣሚና የበጎ አድራጎት ስራ ነበረ። ማንም ሰው ያ ሕፃን አድጎ እዚህ ደረጃ ላይ ይደርሳል ብሎ የገመተ አልነበረም ሲል ሊዮኔል ሜሲ ምላሽን ሰጥቷል። አሰልጣኝ ስካሎኒ ስለ ሜሲ በመድረኩ የተገኙ አሰልጣኝ ሊዮኔል ስካሎኒ የ39 ዓመቱን ኮከብ ሲያወድሱ እሱ እኛን ማስደነቅ አያቁምም በማለት እንደዚሁ የሜሲን ዘላለማዊ ብቃት ገልጸዋል። ሌላኛው አስገራሚ መረጃ ሜሲን ከፍጹም ቅጣት ምት ሳጥን ማራቅ አለብን ሲል ሮዲ ሀሳቡን ሰጥቷል። የስፔን ብሔራዊ ቡድን አምበል ሮዲ የሊዮኔል ሜሲን ስጋት ለመቀነስ እቅዱን መንደፋቸውንም አስታውቋል። ሮዲ እንደተናገረው ከሆነ ሊዮኔል ሜሲን ከፍጹም ቅጣት ምት ክልሎች ማራቅ አለብን ሲል እንደዚሁ ተደምጧል። በሚመለከተው ወቅትም እንግዲህ ከሜሲ በጣም ቅርብ መሆን አለብን የሚለው ሮድሪ ከኃይል ጋር መከላከል ይኖርብናል ሲል እንደዚሁ በኃይልም እንደሚጫወቱ እንደዚሁ ሮዲ ሀሳቡን ሰጥቷል። ሌላ ሀሳቡን የሰጠው ስለ ዳኛው በተመለከተ ደግሞ እንደዚሁ ሀሳብ ቀርቧል። ሉዊስ ዲ ላ ፎንቴ እንደገለጹት ከሆነ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዲ ላ ፎንቴ የአርጀንቲና ኃይል አጨዋወት አሳስቦኛል ሲሉ ገልጸዋል። አሰልጣኙ በምላሻቸው በዚህ ጉዳይ የዳኛው የጨዋታ አመራር አቅም የራሱ አይነተኛ ሚና ይጫወታል ሲሉ ገልጸዋል። ዳኛው ቸልተኛ እንዳይሆን ሲሉ አሳስበዋል። የአርጀንቲና ተጫዋቾች ኃይል የተቀላቀለበት ጨዋታ እንደሚጫወቱ ጭምር ነው እንግዲህ የስፔን ብሔራዊ ቡድን አሰልጣኝ ያሳወቁት። ሜሲ በታሪክ ከዓለም ምርጦቹ አንዱ ነው። ሜሪኖ ነው ይህን የገለጸው። የስፔን አማካይ ሚካኤል ሜሪኖ ሊዮኔል ሜሲ በታሪኩ ከዓለም ምርጥ ተጫዋች አንዱ ነው በማለት እንደዚሁ ተናግሯል። የእሱን የእግር ኳስ ሕይወት እና አሁን በዚህ እድሜው ያደረገ የሚገኘው ነገር ማየት በቂ ነው ሲል እንደዚሁ ሀሳቡን ሰጥቷል። ይህ የሜሲ የመጨረሻ ፍጻሜ መሆኑን አላውቅም ያለው ሜሪኖ እንደሱ እና እንደ ሮናልዶ አይነት ተጫዋች ወደፊት ቆይታ መገመት እንደማይቻል ጭምር ሀሳቡን ሰጥቷል። ድንቅ ተጫዋች እንደሆነ ይታወቃል ሜሪኖ የስፔን ብሔራዊ ቡድን ማለት ነው። ፊፋ በዓለም ዋንጫ ፍጻሜ እረፍት ሰዓቱን የሚኖረውን የመዝናኛ ዝግጅት መርሃ ግብር ይፋ አድርጓል። የእረፍት ሰዓት የሙዚቃ ዝግጅት አጠቃላይ 17 ደቂቃዎች እንደሚወስዱ ፊፋ አሳውቋል። በዕለቱ ሻኪራ፣ ጀስቲን ቢበር እንደዚሁም ማዶን፣ ቢቲኤስ እና እንደዚሁም ሌሎች ታዋቂ አርቲስቶችም በ11 ደቂቃ ውስጥ የሙዚቃ ስራቸውን ያቀርባሉ ተብሎ ይጠበቃል። በቀሪው 6 ደቂቃዎች ደግሞ ለዝግጅቱ መድረክ እንደሚዘጋጅ እና እንደሚፈርስም እንዲሁ ሜዳ ውሃ እንደሚጠጣ እንደዚሁ ይፋ ተደርጓል ነው የተባለው። በቀጣይነት የምንመለከተው አስቶን ቪላ በይፋ ተጫዋች አስፈርሟል። አስቶን ቪላ ስዊዘርላንዳዊውን አማካይ ጆሃን ማንዛቢ
ካፌርንበርግ ማስፈረሙን አስታውቋል። ጆሃን ማንዛቢብ ከኒውካስትል ዩናይትድ ይልቅ አስቶን ቪላን ምርጫ ማድረጉ እንደዚሁ ተዘግቧል። ድንቅ ተጫዋችም እንደሆነ አንዳንዶች እየገለጹ ነው የሚገኘው። ሜሲን ማቆም የሚቻል አይመስለኝም ሲል ፔድሮ እንደዚሁ ሀሳቡን ሰጥቷል። ስፔናዊ የቀኝ መስመር ተሰላፊ ፔድሮ ለሊዮኔል ሜሲ ማቆም የሚቻል አይመስለኝም ሲል ተናግሯል። አሰልጣኝ ቢሆን ሜሲን ለማቆም ምን ያደርግ እንደሆነ የተጠየቀው ፔድሮ እሱን ማቆም የሚቻል አይመስለኝም ሲል መልስ መስጠቱ እንግዲህ ብዙዎቹን ተነጋግረውበታል። ፈረንሳይ ተጫዋች አጥቂ ስጋታቸውን መግታት ላይ አተኩረን ነበር፣ አርጀንቲና ላይ እንደዛው እናደርጋለን ሲል የፈረንሳዩን ተሞክሮ እንደሚጠቀሙበት ጭምር የገለጸው። እንግዲህ በቀጣይነት የምንመለከተው ደግሞ የእያንዳንዱ ዋንጫ ማሸነፍ እፈልጋለሁ ሲል የሊቨርፑሉ የመሀል ሜዳ ተሰላፊ ዶሞንኪ ሀሳቡን ሰጥቷል። ዶሞንኪ ስፖዝ ላይ በክለቡ ያለውን ውል እስከ 2031 ማራዘሙን አስመልክቶ ሀሳቡን ሰጥቷል። በክለቡ እንግዲህ በሚቆይበት እያንዳንዱን ዋንጫ ለማሸነፍ እንደሚጫወትም ሀሳቡን መስጠቱን የተገለጸው